ወሃብያ ካፊር ነው፣ አህባሽም ካፊር ነው። እሺ ሙስሊም ሆኖ እንደዚህ ካፊር እየተባባለ እስከመቼ ነው የሚኖረው? ምን ለማለት ነው የፈለገው? አህባሾች ወሃቢዮችን ካፊር ናቸው ይላሉ። አዎ ይሄ በትክክል የተረጋገጠና ሁሉም የሰማው መንገዳቸው መዝሃባቸውም ነው። ተክፊሩል ሙስሊሚን ሙስሊሞችን ማክፈር የመዝሃባቸውና አቂዳቸው መሆኑ ግልጽ ነው፣ የታወቀ ነው። ወደ እነሱ አካል ያልመጣን አካል እንደሚያከፍሩ በኪታቦቻቸውም ደረጃ ያለ ነገር ግን ወሃብያ አህባሽም ካፊር ነው ሲል ለማለት የፈልገው ወሃቢዮች ደግሞ አህባሾችን ካፊር ይላሉ ነው። የትኛው ወሃቢ የሚባለው አካል ነው አህባሾችን ካፊር የሚለው? የትኛው ወሃቢ የሚባለው አካል ነው አሽዓሪዮችን ካፊር ነው የሚለው? በየትኛው ኪታቦቻቸው ላይ አህሉ ሱና ወል ጀማዓዎች የተለያዩ የጥመት አካላትን ስህተት የሆኑ ንግግሮቻቸውን የኩፍር ቃላቶቻቸውን በማስረጃ ግልጽ እያደረጉ ከዛ ነገር ህዝቡ እንዲጠነቀቅ ያደርጋሉ እንጂ በማክፈር ደረጃ አህባሽን ካፊር የሚል አህሉ ሱና የለም። ለምሳሌ ሼክ ኢልያስ አህመድን ፎቶ አምጥቷል። ሼክ ኢልያስ አህመድ በየትኛውም ንግግሩ ላይ ወይም በየትኛውም መጽሐፉ ላይ አህባሾች ካፊሮች ናቸው ብሎ የተናገረበት አንድም ንግግር የለው። አህባሾችን ስትመለከቱ ግን ለምሳሌ አቡበክር ሱለይማንን አምጥቷል። እሱን ስትመለከቱ ያለውን ሙስሊም ከማክፈር ከእስልምና ከማስወጣት አልፎ ወደ እስልምና የሚገቡትን እንኳን አልሰለማቸውም እያለ እንደሚያከፍር ግልጽ የሆነ ነገር ነው። ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለማን ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ ነገር ስለሆነ ምን ኢዕቲቃድ ተጅሲም ምን ኢዕቲቃድ ተጅሲም ነው ኢንቲቃል የሚያደርጉት። ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው ያሸጋግሯቸው። ይህንን አካሄድ በምንመለከትበት ጊዜ በትክክል የተክፊር አቋም ያለው ይህ የአህባሽ መርዘኛ ጀማዓ መሆኑን እናስተውላለን። ምክንያቱም አህሉ ሱና ወል ጀማዓዎች በየትኛውም ኪታቦቻቸው ላይ በየትኛውም ንግግራቸው ላይ አህባሽንም አሻዒራንም ካፊር ናቸው የሚል ንግግርም ኪታብም የለም። ማክፈር የሚባለው ነገር አህሉ ሱና ወል ጀማዓዎች ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ከባድ የሆነ አደገኛ የሆነ ነገር መሆኑን ጠንቅቀው ያውቃሉ። ለሌሎችም ግልጽ እያደረጉ ያስተምራሉ። ቡኻሪ ላይ በተዘገበ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የርሚ ረጁሉን ረጁላን ቢልፉሱቅ ወላ የርሚሂ ቢልኩፍሪ ኢላ እርተደት ዐለይሂ ኢለም የኩን ሷሒቡሁ ከዛሊክ። አንድ ሰውን በፋሲቅነት አንተ ፋሲቅ ወይም ደግሞ አንተ ካፊር አይለውም። ያ ኩፍር በሰውየው ላይ የሌለበት ከሆነ ወደ ራሱ ቢመለስ እንጂ። ያ ሰው ደግሞ ካፊር መሆኑን የምናረጋግጠው በምንድን ነው? ቀርበን በግልጽ ያለውን ነገር ያመነበት ነገር ስህተት መሆኑን ገልጸን አይኔ እኮ እንደዚህ የሚል የቁርአን አንቀጽ ሰምቼ ነው፣ እንደዚህ የሚል ሐዲስ ሰምቼ ነው፣ ይሄንን በዚህ ተረድቼው ነው የሚሉ ሹብሃዎችን በሙሉ ይሄማ የተፈለገበት እንዲህ ነው ብለን በደንብ አብራርተን ከገለጽንለት በኋላ ሁጃ ማስረጃ ከቀረበለት በኋላ እንጂ ቀጥታ የኛን አቂዳ የኛን መዝሃብ ስላላዘ ካፊር ነው ከሃዲ ነው እያሉ መፈረጅ አደገኛ መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ብሎም ደግሞ ያ ካፊር የተባለው አካል ኩፍር በትክክል ኩፍር ከሌለበት አላህ ዘንድ በትክክል ኩፍር ከሌለበት ይህ ኩፍር ክህደቱ ወደ ማን ይመለሳል? ወደ ተናጋሪው ይመለሳል። ይህንን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሚያምኑ አህሉ ሱና ወል ጀማዓዎች አህባሽን አሻዒራን የተለያዩ ጥመቶች በእነሱ ላይ ከመኖራቸው ጋር ካፊር የሚለውን ቃል ግን ለመናገር የደፈረ የለም። ለምን? አደገኛ የሆነ ነገር ነው። በግለሰብ ደረጃ ከሆነ አንድን ሰው ለማክፈር መሟላት ያለበት ነገር አለ። እንደ ጥቅል በአላህ ላይ የሚያጋራ አካል ካፊር ነው፣ ከአላህ ውጭ ያለን ድረሱልኝ የሚል አካል ካፊር ነው ሊባል ይችላል። ከሌ ካፊር ነው ለማለት ግን መሟላት ያለበት መስፈርቶች መወገድ ያለባቸው መዋኒዖች ስላሉ ይህንን ተክፊርን አህሉ ሱና ወል ጀማዓዎች በጣም ይጠነቀቁታል። ነገር ግን ሙስሊሙን የማክፈር ጥማት ያለባቸው ሰዎች በግልጽ የአህባሽ ጀማዓ መሆናቸውን በትክክል ትመለከታላችሁ። በእስልምና ላይ ያለው ሙስሊም ማክፈሩን ተውትና የሚገባውን ከኩፍር ወደ እስልምና የሚገባውን እንኳን አልገባችሁም እያሉ እያከፈሩ ያሉ በዚህ ተክፊር ላይ የተጠመዱ የጥመት አንጃዎች እነዚህ አካላት ናቸው። ስለዚህ ይህንን መልእክትህን ለለጠፍከው ለዚህ ሰውና አምሳዮቹ የአህባሽ አካላት የሙስሊሙን የማክፈር ጥማት ላለባቸው አካላት አድርስላቸው። አደገኛ የሆነ ነገር መሆኑን እንዲያውቁት እንዲረዱት ይህንን ያስቀመጥነውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር አድርስላቸው። ስለዚህ አሁንም ወደፊትም ሙስሊሞችን ከማክፈር አህሉ ሱና ወል ጀማዓዎች የጠሩ መሆናቸውን ልናውቅ ይገባል። ሰላሙ አለይኩም ወራህመቱላሂ ወበረካቱ።